ኦሪት ዘፍጥረት ምዕራፍ 14 በሰናዖር ንጉሥ በአምራፌል በእላሳር ንጉሥ በአርዮክ በኤላም ንጉሥ በኮሎዶጎምር በአሕዛብ ንጉሥ በቲድዓል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰነአብ ከሰቦይም ንጉሥ ከሰሜበር ዞዓር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባሕር ነው። 12 ዓመት ለኮሎዶጎምር ተገዝተው ነበር። በ13ኛው ዓመት ዐመፁ። በ14ኛውም ዓመት ኮሎዶጎምርን ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት ቃርናይም ዙዚምንም በሃም ኤሚምንም በሴዊ ቂርያታይም መቱ። የሖር ሰዎችንም በሴይር ተራራቸው በበረሃ አጠገብ እስካለች እስከ ኤልፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ ዓይንሚስፓጥ መጡ። የአማሌቅን አገር ሁሉና ደግሞ በሐሴሶን ታማር የነበረውን አሞራውያንን መቱ። የሰዶም ንጉሥና የገሞራ ንጉሥ የአዳማ ንጉሥና የሰቦይም ንጉሥ ዞዓር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲዲም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶጎምርን፣ የአሕዛብን ንጉሥ ቲድዓልን፣ የሰናዖርን ንጉሥ አምራፌልን፣ የእላሳርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲዲም ሸለቆ ግን የዝፍት ጕድጓዶች ነበሩት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሰዶም ይኖር የነበረውን የአብራምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊውም ለአብራም ነገረው። እርሱም የኤስኮልን ወንድምና የአውናን ወንድም በሆነ በአሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብራምም ወንድሙ እንደ ተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖች አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችውም እስከ ሖባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶችንና ሕዝቡን ደግሞ መለሰ። ኮሎዶጎምርንና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አሥራትን ሰጠው። የሰዶም ንጉሥም አብርሃምን ሰዎችን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሰዶምን ንጉሥ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግሁት እንዳትል፣ ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ።